ወደድኳቸው ጊዜው ሰዓቱ ለመንፈስ ቅዱስና ለእሳቸው ሰጣሉ። ወደዚህ ዳጨበጨባችሁ እግዚአብሔር ይባርካችሁ። ሁለት ቃሎች ሁለት ጥቅሶች አነብና ከዚያ እጸልያለሁ። ለአጭር ጸሎት እጸልያለሁ። እግዚአብሔር ይባርካችሁ። አሜን። የመጀመሪያው የማነበው ቃል የሚገኘው ትንቢተ ዘካርያስ ምዕራፍ 4 ቁጥር 10 ላይ ነው ያለው። ዘካርያስ ምዕራፍ 4 ቁጥር 10 በጌታ በኢየሱስ ስም አነባለሁ። የጥቂቱን ነገር ቀን የናቀ ማን ነው? እነዚህ ሰባቱ ደስ ብሏቸው በዘሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው ይላል። የጥቂቱን ነገር ቀን የናቀ ማን ነው? ትንሽን ነገር ዓይን የማይሞላ ነገር አይቶ የናቀ ማን ነው ነው የሚለው። እነዚህ ሰዎች ይሄ መልእክት የመጣላቸው ሰዎች በባቢሎን ተወልደው በባቢሎን ያደጉ ከዚያ እግዚአብሔር ወደ ምድራቸው የመለሳቸው ሰዎች ናቸው። ከ70 ዓመት በኋላ የተወለዱት በባዕድ ሀገር ነው። የኖሩት በባዕድ ሀገር ነው። የራሳቸውን የሀገራቸውን ባህል፣ ልማዱን፣ ሕጉን፣ ስርዓቱን ሁሉ እነሱ አያውቁ። በባዕድ ምድር ነው የኖሩት። በባቢሎን ምድር ጣዖት በሚመለክበት ምድር ነው የኖሩት። አሁን ወደ ሀገራቸው መጡ። አገራቸው ደግሞ እስራኤል ናት። እግዚአብሔርን አንዱን አምላክ የምታመልክ አገር ናት። ሕዝቡም እስራኤላዊ ነው። መቼም እግዚአብሔር አሁን ወደ ቀደመው እምነታቸው ወደ ቀደመው የኑሯቸው ስርዓት ሊመልሳቸው ነው። ጥቂት ሆነው ነው የተመለሱት። ጥቂት ሆነው እና ለነሱ ነው የሚናገረው እግዚአብሔር በነቢዩ በዘካርያስ አፍ የጥቂቱን ነገር ቀን ትንሽ ነገር ማለት ነው። ትንሽ ነገር አይቶ የናቀ ማን ነው ነው የሚላቸው። የህዝቡ ልብ እንደዛ ነበረ። ያ ድሮ በዝና የሰሙት በብሉይ ኪዳን ታሪክ ሲወራ የሰሙት ክብሩ፣ ግርማው፣ ሞገሱ ምኑ ሁሉ የለም። አሁን ትንሽ ሆኗል። ሁሉ ነገር ትንሽና በልባቸው ለዚህች ነው ለዚህ ነው ብለዋል ማለት ነው። ቤተ መቅደሱም የለም፣ ፈርሷል፣ ዳግመኛ አልተሰራም። የድሮ ነገር በታሪክ የሚያውቁት የለም፣ ሁሉም የለም እና ወደ ሀገራቸው ተመልሰዋል። ግን የወደቀ ልብ ይዘው ነው የመጡት። የወደቀ ልብ እና ለነሱ እግዚአብሔር ይናገራል። የጥቂቱን ነገር ቀን ነገር ሁሉ ትንሽ፣ አምልኮው ትንሽ፣ መዝሙሩ ትንሽ፣ የእግዚአብሔር ክብር በምድሪቱ ላይ ድሮ እንደነበረ በዝና የሰሙት ምናምን ትንሽ፣ ሁሉ ትንሽ እና እንደዛ ሲሆን ልባቸው ወደቀ። በዚያ ሆነው ሰምተዋል። ድሮ በአባቶቻቸው ዘመን በምድራቸው የነበረውን ነገር ሰምተዋል እና ያው ሰው ይጠብቃል፣ መቼም የሰማውን ነገር ይጠብቃል። ሲመጡ ያው ምንም የለም። ሁሉ ነገር ፈርሶ፣ ቤተ መንግስቱ ፈርሶ፣ የኢየሩሳሌም ቅጥር ፈርሶ፣ ቤተ መቅደሱ ፈርሶ፣ ሁሉ ፈርሶ የድንጋይ ካብ ብቻ የፈረሰ የድንጋይ ቁልል ብቻ ነው ያገኙት እና ልባቸው ወድቋል እላችሁ ብዬ ነው። በእኛ ሀገር ሁኔታ ያንን በቀጥታ አምጥቶ መናገር ይቸግራል። ግን ቢሆንም እኛም ሀገር እንደዚያ ነው። አሁን እንደዚያ ነው። መንፈሳዊው ነገር ስለ ስጋዊው አይደለም። መንፈሳዊው ነገር እንደዚያ ነው። እኛም ሀገር እግዚአብሔር የገባልን የተስፋ ቃል አለ። ስንጠብቀው የኖር ነው፣ ስንጸልይበት የኖር ነው፣ ስንናፍቀው የኖር ነው የተስፋ ቃል አለ። ገና አልሆነም። የብዙዎቻችን ልብ ደክሟል።
ትቶታል። ተስፋ ሲያደርግ የነበረውን ነገር ለዚህ ነው እንዴ ለዚህቹ ነው እንዴ ብሏል። የብዙ ሰው ልብ ወድቋል። እና እንደሱ ነው። ልክ እንደዛም እንኳን ባይሆን የኛም አገር ነገር እንደዚያ ይመስላል። እና እግዚአብሔር ግን ምን ይላል በዘካርያስ አፍ ለሕዝቡ የጥቂቱን ነገር ቀን የጥቂቱን ያ የተሰማው ሁሉ አይደለም፣ የተሰማው የተወራለት ነገር ሁሉ አይደለም። ትንሽ ነገር እና እሱን አይቶ የናቀ ሰው ማን ነው ብሎ የሚጠይቀው የጥቂቱን ነገር ቀን የናቀ ማን ነው? ትንሽ የሆነበት ማለት ነው። ከላይ ስታነቡ ቁጥር 8 ላይ ምዕራፍ 4 በዚሁ ምዕራፍ ቁጥር 8 ጀምሮ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆች ይህን ቤት መሰረቱ። ቤተ መቅደሱን ማለት ነው። ሁለተኛውን ቤተ መቅደስ የሶሎሞን ቤተ መቅደስ ፈርሷል፣ የለም። ባቢሎናውያን አፍርሰው በወርቅ ነበር የተሰራው፣ በብር ነበር የተሰራው፣ በከበሩ ድንጋዮች በእንቁ ነበር የተሰራው። እሱ የለም። አሁን በእንጨት የተሰራ ቤተ መቅደስ ያውም ገና ተሰርቶ አላለቀም። ጀምረውታል መስራት። ከተራራ ላይ ወጥተው እንጨት ሰብረው አምጥተው ጉድጓድ ምሰው እንጨት ተከለው እንደዚህ ያለ ቤተ መቅደስ ነው የሚሰሩትና ልባቸው ወድቋል። በወርቅ ስለተሰራ ቤተ መቅደስ ነበረ ሲሰሙ የኖሩት። የለም አሁን እሱ እና ልባቸው ወድቋል እላችሁ ብዬ ነው ሕዝቡ። እግዚአብሔር ግን ልባቸውን ሊያስነሳ ይፈልጋል። እንደገና ልባችን ለዚህ ነው የጥቂቱን ነገር ቀን የናቀ ማን ነው ብሎ የሚጠይቃቸው። የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። የጥቂቱን ነገር ቀን የናቀ ማን ነው? እነዚህ 7ቱ ደስ ብሏቸው በዘሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዘዋወሩ የእግዚአብሔር ዓይኖች ናቸው። አንዱ ጥቅስ እንድታዩት የምፈልገው ይሄ ነው። የጥቂቱን ነገር ቀን የናቀ ማን ነው? ምናልባት አይታወቅምና ምናልባት እግዚአብሔር ሲጀምር ስራ ሲጀምር እንደዚህ በሚመስል ሁኔታ ይጀምራል። እንደዚህ በሚመስል ሁኔታ በሰው ዓይን በሰው ልብ ስፍራ በማይሰጠው ነገር ስፍራ በማይሰጠው መንገድ በጣም ትንሽ በሆነ በጣም እንደዚህ ይጀምራል። እግዚአብሔር ታላላቅ ነገር ሲጀምር እንደዚህ ይጀምራል። አሁን ልነግራችሁ አልችልም፣ ጊዜ የለኝም፣ ለመንገርም አይደለም የወጣሁት። ባርኬ ጉባኤውን ጸልዬ ለመሄድ ነው የወጣሁት። ጨርሻለሁ ጊዜን። ግን እቺን እንድታቁ ብቻ እግዚአብሔር ሲጀምር እንደዚህ ይጀምራል። ጎርጀስ የሆነ በጣም ማግኒፊሰንት የሆነ የሰው ዓይን የሚስብ የሰው ቀልብ የሚስብ ነገር ምናምን አያደርግም። እግዚአብሔር በትንሽ ነገር ይጀምራል። የሰው ዓይን ውስጥ በማይገባ ነገር ይጀምራል። ይሄን ልላችሁ እስራኤልን ከምርኮ ሲመልሳት እንደዛ ነው የጀመረው። ከምርኮ አገር የመጣ ሕዝብ አገሬ ስገባ ያልፍልኛል፣ ይሞላልኝ፣ እንዲሆንልኛል ብሎ ብዙ ተስፋ አንግቦ ነበረ የመጣው። ይሆናል፣ ተስፋው መሙላቱ አይቀርም። ግን ሰው በጠበቀው መንገድ አይደለም፣ ሰው በጠበቀው ጊዜ አይደለም። ለዚህ ነው እግዚአብሔር ማነው የናቀ ነው የሚለው። ማነው እንዳትንቁ፣ የእግዚአብሔርን ነገር እንዳትንቁ። እንደዚህ ነው እግዚአብሔር የሚጀምረው። ልባችሁ አይውደቅ ነው የሚላቸው። ሁለተኛውን ጥቅስ ደግሞ ላሳያችሁ። አንደኛው ይሄ ነው፣ ጥቅሱን ያዙት። ሁለተኛው ደግሞ መጽሐፈ ዕዝራ ምዕራፍ 7 ላይ ነው ያለው። ዕዝራ ያው ከምርኮ የተመለሰው ሰው ነው። ዕዝራ አንድ ወጣት አገልጋይ እዛው አገር ተወልዶ ያደገ አገሩን የማያውቅ። ዘካርያስም እንደዛው፣ ሌሎችም አሉ። ሐጌ የተባለ ሌላ ነቢይ ያለ ከዘካርያስ ጋር
ኢያሱ የሚባል ሌላ ካህን አለ። ሁሉም ከባዕድ ሀገር ነው የመጡት። ምኑንም አያውቁትም፣ ምድሯንም አያውቋትም፣ አይተዋት አያውቁም። ገና እግራቸው እዛ መርገጡ ነው። እና አንዱ እሱ ነው። አሁን የዘካርያስ ትንቢት አነበብኩላችሁ። ሁለተኛው ደግሞ የምፈልገው ሐሳብ ያለው ቁጥር 10 ላይ ነው። ግን እንዲያያዝላችሁ ታሪኩ ከቁጥር 1 ጀምሮ ላንብበው። ዕዝራ 7:1 ከዚህም ነገር በኋላ በፋርስ ንጉሥ በአርጤክስስ መንግስት፣ በፋርስ ንጉሥ የእስራኤል ንጉሥ አይደል። እስራኤል አገሯም የለችም፣ ነገስታቷም የሉ፣ ማንም የለም። በፋርስ አገሩን የሚገዛው እሱ ነው። የፋርስ ንጉሥ ነው። ዓለሙን የሚገዛው የፋርስ ንጉሥ ነው። በፋርስ ንጉሥ በአርጤክስስ መንግስት ዕዝራ የሰራያ ልጅ፣ የአዛርያስ ልጅ፣ የኬልቅያስ ልጅ፣ የሰሎም ልጅ፣ የሳዶቅ ልጅ፣ የአኪጦብ ልጅ፣ የአማርያ ልጅ፣ የአዛርያስ ልጅ፣ የመራዮት ልጅ፣ የዘራእያ ልጅ፣ የአዚ ልጅ፣ የቡኢ ልጅ፣ የአቢሱ ልጅ፣ የፊንሃስ ልጅ፣ የአልዓዛር ልጅ፣ የታላቁ ካህን የአሮን ልጅ ይህ ዕዝራ ከባቢሎን ወጣ። የእስራኤልም አምላክ እግዚአብሔር በሰጠው በሙሴ ሕግ ፈጣን ጸሐፊ ነበረ። የአምላኩም የእግዚአብሔር እጅ በእርሱ ላይ ነበረችና ንጉሡ የሻውን ሁሉ ሰጠው። ከእስራኤልም ልጆች ከካህናቱም ከሌዋውያኑም ከመዘምራኑም ከበረኞቹም ከናታኒምም በንጉሡ በአርጤክስስ በሰባተኛው ዓመት አያሌዎች ወደ ኢየሩሳሌም ወጡ። ይሄ ዕዝራ የካህን ዘር ነው። የአባቶቹን ስም ጠርቶ ወስዶ ከማን ጋር አገናኘው? ከአሮን ጋር። አሮን በእስራኤል የመጀመሪያው ካህን ነው። የሌዊ ልጅ ነው፣ ግን ካህን ነው። እሱ ደግሞ ካህናት ከሱ ዘር ነው የሚወጡት። አሮን የሙሴ ወንድም ነው። ወንድማማቾች ናቸው። ሙሴ ነቢዩ ነው፣ የህዝቡ መሪ ነው፣ ህዝቡን ከግብፅ ያወጣው ነው። አሮን ደግሞ ካህኑ ነው። ካህኑ በእግዚአብሔር ፊት ህዝቡን የሚወክለው የአሮን ልጅ መሆኑን ነው የሚነግረን። የልጅ ልጅ 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 ነው እና ዕዝራ ደግሞ አሁን በጸሐፊ ነው። ፈጣን ጸሐፊ ነው ይለዋል። ፈጣን ጸሐፊ እና ስለሱ ሲናገር ቁጥር 10 ላይ ምን ይላል? ይህ ዕዝራ በአምስተኛው ወር የአምላኩ እጅ በእርሱ ላይ ነበረችና ይላል። ቁጥር 9ና 10ን ላንብባቸው። በመጀመሪያውም ወር በአንደኛው ቀን ከባቢሎን ሊወጣ ጀመረ። ወዴት ነው የሚወጣው? ወደ እስራኤል ምድር፣ ወደ ይሁዳ ምድር ሊወጣ ጀመረ። መልካሚቱም የአምላኩ እጅ በእርሱ ላይ ነበረችና በአምስተኛው ወር በመጀመሪያው ቀን ወደ ኢየሩሳሌም ደረሰ። ዕዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበረ። የእግዚአብሔርን አሰራር ኦሪጂናሉን መጽሐፍት በእጁ ላይ ያሉ ይመስለኛል። ዕዝራም የእግዚአብሔርን ሕግ ይፈልግና ያደርግ ዘንድ ለእስራኤልም ሥርዓትንና ፍርድን ያስተምር ዘንድ ልቡን አዘጋጅቶ ነበረ። ይፈልጋል፣ የእግዚአብሔርን ነገር ይፈልጋል። ለምን ነው የሚፈልገው? ሊያደርገው፣ አውቆ ሊያደርገው። እና እነዚህ ከመጡት ሰዎች ነህምያ አለ። ታውቃላችሁ ታሪኩን መጽሐፈ ነህምያ ውስጥ ቅጥሩን ነው እሱ ፈርሶ ነበረ ሁሉ ነገር። በይሁዳ ሁሉ ነገር ፈርሶ፣ ቤተ መቅደስ ፈርሷል፣ ቤተ መንግስት ፈርሷል፣ ኢየሩሳሌም ፈርሳለች፣ የከተማዋ ቅጥር ፈርሷል። ምንም የለም። ሪስቶሬሽን ይባላል። ሪስቶሬሽን እንደገና እንደነበረ ለማድረግ መጀመር ማለት ነው። ሪቫይቫል ሲባል ሰምታችኋል። ሪቫይቫል፣ ሪስቶሬሽን የሚባል አለ፣ ሬኒዋል የሚባል አለ። እና ይሁዳ፣ ኢየሩሳሌም፣ ቤተ መቅደሱ፣ ቤተ መንግስቱ ሁሉ እንደነበረ ሊሆኑ ማለት ነው። እንደነበረ
ከፍርስራሻቸው ተነስተው ከፍርስራሽ ውስጥ ወጥተው እንደ ጥንቱ ሊሆኑ ማለት ነው። ሰዎቹ ነህምያ አለ፣ እዝራ አለ፣ ቅድም የጠራሁት ዘካርያስ ነብዩ አለ፣ ሐጌ ነብዩ አለ፣ ኢያሱ ካህኑ አለ። እነዚህ ዋና ዋናዎቹ ዘሩባቤል አለ፣ የመንግስቱ የአስተዳደሩን ስራ የሚሰራ ቤተ መቅደሱን የሚሰራ። እነዚህ ሁሉ ሰዎች አሉ። የተለያየ ተልእኮ ይዘው ነው የመጡት። እዝራ ደግሞ ምን ይዞ ነው የመጣው? ስርዓትንና ፍርድን የማስተማር ነገር። ዘሩባቤል አለ፣ ቤተ መቅደሱን ይሰራል። ነህምያ አለ፣ የኢየሩሳሌምን ቅጥር ይሰራል። ነቢያቱ ዘካርያስና ሐጌ አሉ፣ የእግዚአብሔርን ነገር ሰምተው ከእግዚአብሔር መንፈስ ሰምተው ለሕዝቡ በእነዚህ ሰዎች አገልግሎት ቅንጅት ነው ከምርኮ የተመለሰው ሕዝብ እንደገና እግዚአብሔር ወደሚፈልግበት ደረጃ የደረሰው። አገልግሎት የተለያዩ ሰዎች መክሊት አንድ ላይ ሆኖ ብዙ ነገር በምድራችን እንጠብቃለን። እግዚአብሔር የተናገረንን ብዙ ነገር እንጠብቃለን እና የሚሰሩት ግን ሰዎች ናቸው። እነዚያን የምንጠብቃቸውን ነገሮች ወደ ስፍራቸው የሚያመጡልን ሰዎች ናቸው። አሁን በመነሳት ላይ ያሉ ሰዎች አሉ እንደሳቸው ማለት ነው። በመነሳት ላይ ያሉ በየቦታው አዲስ አበባም አሉ፣ በክልሎችም አሉ፣ ከኢትዮጵያ ውጪም በዳያስፖራውም ውስጥ አሉ። የነዚህ ሁሉ አገልግሎት የነዚህ ሁሉ ጸጋ ተከማችቶ ተገናኝቶ ተሰናስሎ ተሰባጥሮ እግዚአብሔር ወደሚያስብላት ደረጃ ምድራችንን፣ ሕዝባችንን፣ ቤተክርስቲያናችን የኢትዮጵያን ቤተክርስቲያን እግዚአብሔር ወዳሰበላት ያደርሷታል። መሰረት ገና እየተጣለ ነው። በእኛ አገር የነበረች እንዳይመስላችሁ አልነበረችም። ምድሪቷ ብቻ ሳትሆን ቤተክርስቲያኗም አልነበረችም። የነበረ እንዳይመስላችሁ ከፍርስራሽ ውስጥ ገና እየወጣን ነው። ከፍርስራሽ ውስጥ ይህንን በላያችን ላይ የፈረሰውን የተቆለለውን ድንጋዩን ካቡን ምኑን እያነሳን ገና ቀና እያልን ስራውን የሚሰሩ ሰዎች በየቦታው እግዚአብሔር እያስነሳ ነው። በየቦታው እና እንድታውቁት ነው። በአንድ ጊዜ እንዳትጠብቁ ነው። ከፍርስራሽ ውስጥ ነው የምንወጣው። ጊዜ ይወስዳል፣ ጥረት ይወስዳል፣ ጉልበት ይወስዳል፣ ትጋት ይወስዳል። ይሄንን ስል ምን ማለት ነው? መንበርከክ ጸሎት ማለት ነው። ጸሎት ይጠይቃል። እንደዚህ ሆኖ ነው እግዚአብሔር ወደ ተናገረው የምንደርሰው። እና ራሳችሁን አዘጋጁ፣ ወገባችሁን ታጠቁ። እግዚአብሔር አለ። እግዚአብሔር የተናገረው ነው። እሱ ያሰበው ነው። እሱ ተስፋ የገባልን ነው። በቅዱስ ቃሉ ውስጥ አለ። ስለ ኢትዮጵያ አለ። ታውቃላችሁ እናንተ ኢትዮጵያ እጆቿን ወደ እግዚአብሔር እንደዚህ አለ ተጽፏል። የእግዚአብሔር ቃል ነው። መፈጸሙ አይቀርም። ግን የኔን የናንተን የታናናሾችን የታላላቆችን የወንዶችን የሴቶችን የተማሩትን ያልተማሩትን እግዚአብሔርን የሚፈልጉትን ሕዝብ ሁሉ ትጋት መሰጠት ይጠይቃል። እግዚአብሔር የተናገረው መሆኑ አይቀርም። ለዛሬ ብቻ አትበሉ፣ ዛሬ ብቻ አትዩ። ጊዜ ይወስዳል። ታገሱ። መሆኑ አይቀርም። ነገሩ ጀምሯል በየቦታው። አሁን ይሄ እዚህ አስባችኋል? ቀድም ስሰማ ነበር እዚህ ሌሎችም ቅዱሳን እንዳሉ ሰምቻለሁ። እዚህ ህንጻ ውስጥ የሚሰበሰቡ አይገርማችሁም? እንደዚህ አልተለመደም በኢትዮጵያ። በየሱቁ በየመደብሩ በየሞሉ ቤተክርስቲያን አስባችሁ ታውቃላችሁ?
እዚህ 20 ምናምን ነው ያሉኝ እሳቸው 20 ምናምን 24 ነው ያሉኝ እዚህ ህንጻ ውስጥ የሚሰበሰቡ ቅዱሳን አሉ። ትንሽ ሆነው ልክ እንደዚሁ እዚህ ትልቅ ሞል ውስጥ የሚሰበሰቡ ቅዱሳን አሉ። የሚጸልዩ እግዚአብሔርን ስም የሚጠሩ ቅዱስ ቃሉን የሚያነቡ የሚገርም አይደለም? ወዴት ነው እየሄድን ያለ ነው? እሱ ያውቃል ወዴት እየወሰደን እንዳለ። ስለዚህ ስራ ግን አለ ልላችሁ ብዬ ነው። ስራ አለ። ልብ ያላደረግነው እግዚአብሔር እየጀመረው ያለ ነገር አለ። የስራው ተሳታፊ ለመሆን ተባባሪ ለመሆን እጃችሁን ለመዘርጋት የሰራተኞችን ክንድ ለማበርታት ልባችሁን አዘጋጁ። እግዚአብሔር ታላቅ ነገር ነው ያለው። እናንተ ልጆች ናችሁ አብዛኞቻችሁ ምናልባት ሁላችሁ። እኔ ሽማግሌ ነኝ። ግን ስጸልይ ቆይቻለሁ ብዙ አመት። አሁን በጌታ 52 አመት ሆኖኛል። ከዓለም ነው የመጣሁት። ከሃዲ ነው የነበርኩት። ኤቲስት ነው የነበርኩት። በክርስቶስ ከሆንኩ 52ኛ አመቴ ነው አሁን። እና ስለ ምድራችን የተስፋ ቃላት ሲነገሩ ስሰማ ኖሬያለሁ። ስሰማ ኖሬያለሁ። ሊመጣ ስላለው የእግዚአብሔር ጉብኝት መጻሕፍትን ጽፌያለሁ። መጻሕፍት እና ይሆናል፣ አይቀርም ይሆናል። እኔ በስጋ አይኖቼ ላላየው ይችላለሁ። ምንም አይደለም ባላየው። የሚያዩ ማዕት እየተነሱ ናቸው እና በጣም ደስ ይለኛል። ስለ እናንተም እንደዚሁ ነው ስሜቴ። ደስ ይለኛል። እግዚአብሔር የተናገረውን ያደርጋል። እናንተ ግን እግዚአብሔርን እመኑት፣ እግዚአብሔርን ተስፋ አድርጉት፣ እግዚአብሔርን ጠብቁት። ከእናንተ በኩል የሚፈለገው ይሄ ነው። ልባችሁን አዘጋጁ። እዝራ ልቡን እንዳዘጋጀው እግዚአብሔርን ቃል አጥኑ። ታሪክንም አንብቡ። የቤተ ክርስቲያንን ታሪክ አንብቡ። ብዙ ጊዜ ነው ከፍርስራሽ ውስጥ የክርስቶስ ቤተ ክርስቲያን የተነሳችው። ከፍርስራሽ ውስጥ ምንም ተስፋ ከማይደረግበት ውስጥ እግዚአብሔር ያነሳት አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ ብዙ ጊዜ ነው። መጽሐፉ ውስጥ ታገኛላችሁ። ይሄን ሁሉ ታገኛላችሁ። ክብር ለስሙ ይሁን። ይሄንን ነው ልነግራችሁ የምፈልገው። ይበርቱ። እርሶም መበርታት ያስፈልጋል። ጌታ ደግሞ ብርቱ ነው እና መበርታት ያስፈልጋል። በርቱ። እናንተ ጸልያለሁ። አሁን ቁሙና አብረን እንጸልይ እስቲ። ክብርን፣ ምስጋናን፣ ውዳሴን፣ አምልኮን፣ ስግደትን ሁሉ ከልባችን ከነፍሳችን ለአንተ እናመጣለን። እየሰራኸው ስላለኸው ስራ ተመስገን። አይኖቻችንን እንድትከፍትልን እየሰራኸው ያለኸውን ስራ ማየት ይሆንልን ዘንድ ማስተዋል ይሆንልን ዘንድ ካየንም ካስተዋልንም በኋላ ደግሞ እጃችንን ላንተ ስራ ማንሳት እንችል ዘንድ እጃቸውን ካነሱ ከሌሎች ወንድሞች ከሌሎች እህቶች ጋር በምድሪቱ ካሉ ከምድሪቱም ውጪ ካሉ ጋር መተባበር እንችል ዘንድ እጆቻችንን ማስተባበር ይሆንልን ዘንድ ጌታ እንድትረዳን የተነሳሳ ልብ ሁል ጊዜ በውስጣችን እንድታኖር በጌታ በኢየሱስ ስም እንጸልያለን። ቅዱሱም መንፈስህን ሁል ጊዜ ተሰጠን ዘንድ ቅዱሱ መንፈስህ ይሄንን ስራ ሊሰራ አብን ወልድን ተክቶ በምድር ላይ ያለው ቅዱሱ መንፈስህ እኔ ቢሄድ እርሱን እልክላችኋለሁ ያልከንን እርሱን እልክላችኋለሁ። እርሱም መጥቶ ዓለምን ይወቅሳል። ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅ ወደ አብ ስለሚሄድ ከእንግዲህም በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ብለህ
ስለ ቅዱሱ መንፈስህ አገልግሎት ነግረህናል። እርሱ በምድር ላይ አለ። ይሄው 2000 ዓመት አልፎታል። ከበዓለ 50 ዕለት ከሐዋርያት ሥራ ምዕራፍ 2 አንስቶ እስከ ዛሬ ድረስ ይሄንን ሁሉ ጉስቁልና እያየ ይሄን ሁሉ አመጽ፣ ይሄን ሁሉ በደል፣ ይሄን ሁሉ ግፍ እያየ ቅዱሱ ያንተ መንፈስ በምድር ላይ አለ። የሚደንቅ ነው፣ የሚደንቅ ነው፣ የሚደንቅ ነው። እንዴት እንደታገሰን፣ እንዴት እንደቻለን፣ እንዴት አብሮን እየኖረ እንዳለ ይደንቃል። ጌታ ሆይ ቅዱሱ የእግዚአብሔር መንፈስ ሆይ ጸጋህን እንድታበዛልን አንተ የቻልከውን ቅዱሱ ኃጢአትን ነውርን ማየት የማይሆንልህ አንተ ታግሰህን ችለህን ተሸክመህን እስከ ዛሬ እኛ እንኳን በዚህ 50-60 ዓመት ዕድሜያችን ታክቶን ሰልችቶን ምን አረጋለሁ እዚህ እባክህን ውሰደኝ ብለናል፣ ደጋግመን ብለናል። አንተ ግን እነሆ በእኛ መካከል 2000 ዓመታት አለፉ። ቅዱሱ የእግዚአብሔር መንፈስ ሆይ እባክህን ሕዝብህን አበርታ፣ ሕዝብህን አበርታ፣ የሕዝብህን ወገብ አጽና፣ ጉልበታችንን አጽና፣ እጆቻችንን ትከሻችንን አጽና። ከአንተ ጋር ሆነን አንተ እያበረታህን፣ አንተ እያጽናናህን፣ አንተ እያጸናህን ጌታ ሆይ ክርስቶስ ዳግመኛ እስኪመጣ ድረስ ቤተ ክርስቲያን በምድር ላይ የተሰጣትን አገልግሎት ፈጽማ ወደ አንተ እስከምትነጠቅበት ጊዜ ድረስ መታገስ የምትችልበትን ጸጋ፣ አንተን መጠበቅ የምትችልበትን ጸጋ፣ በቅድስና መኖር የምትችልበትን ጸጋ፣ ቅዱሱን ቃልህን ለዓለም መመስከር የምትችልበትን ጸጋ፣ ኃይልህን ምሕረትህን እንድታገንላት በጌታ በኢየሱስ ክርስቶስ ስም እንጸልያለን። በዚህም በፊትህ ስላሉ ስለነዚህ ወንድሞቼ ስለነዚህ እህቶቼ አመሰግንሃለሁ። ስለ እያንዳንዳቸው አመሰግንሃለሁ። ጌታ ሆይ ይህን መንገድ ከአንተ ጋር ጀምረዋል። ከዚያ ቤት የመጡ ጥቂቶች አሉ። አብዛኞቹ ግን አያውቁትም፣ ያንን ቤት አያውቁትም። በዚያ ምን እንደነበረ ምን እንዳለ አያውቁትም። በወሬ ነው የሚሰሙት ወይ ተጽፎ ነው የሚያነቡት። ጌታ ሆይ የቆዩትንም ያዩትንም ደግሞ አዲሶቹን ያላዩትን አሁን ወደ አንተ የመጡትን ፍቅርህን የቀመሱትንም እንድትረዳቸው፣ ሁሉንም እንድትረዳቸው፣ ለስራህ እንድታዘጋጃቸው፣ በቃልህ እንድታስታጥቃቸው፣ በመንፈስህ እንድታስታጥቃቸው በጌታ በኢየሱስ ክርስቶስ ስም እለምንሃለሁ። እነዚህ ቀናት ደግሞ በፊታችን ያሉት ዛሬ፣ ነገ፣ ሰኞ የኮንፈረንስ ቀናት የተባረኩ ቀናት የሆኑላቸው ዘንድ አንተ በመካከላቸው እንድትገኝ፣ እንድትባርካቸው፣ እንድታጽናናቸው፣ ተስፋን በውስጣቸው እንድታስቀምጥ ዛሬን ብቻ እንዳያዩ አንተ ልታደርግ ያለውን ታላቅ ነገር በዚህች ምድር ላይ እንዲያዩ ልዑል እግዚአብሔር ሆይ እንድታግዛቸው፣ ቃልህን የተስፋ ቃልህን እንድትሰጣቸው፣ እንድታስጨብጣቸው፣ እምነትን እንድትሞላባቸው በጌታ በኢየሱስ ክርስቶስ ስም እጸልያለሁ። እንደተናገርከው በባሪያህ በዘካርያስ አፍ የዛሬ 2500-600 ዓመት በፊት እንደተናገርከው የጥቂቱን ነገር ቀን የናቀ ማን ነው እንዳልከው ጌታ ሆይ ዛሬ አንተ እየሰራህ ያለውን ነገር አይተው እንዳይንቁ እነዚህ ወንድሞቼ እህቶቼ እንድታግዛቸው፣ ለእዝራ የሰጠኸውን መንፈስ እንድትሰጣቸው፣ ደግሞ ቃልህን የሚያጠኑበት ቁጭ ብለው ረጋ ብለው ታግሰው ቃልህን የሚያጠኑበት
መንፈስህን የሚያደምጡበት ሁለቱን ደግሞ የሚያስታርቁበት የራሳቸውንም ድርሻ ከአንተ ጠይቀው መልስ የሚያገኙበት አንተ ላዘጋጀህላቸው ድርሻ ራሳቸውን የሚሰጡበት ጸጋ እንድትሰጣቸው እነዚህ ቀናት የተባረኩ ቀናት የሆኑላቸው ዘንድ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክብር ሁሉ ለአንተ ይሁን፣ ምስጋናም ሁሉ ለአንተ ይሁን፣ አምልኮም ውዳሴም ስግደትም ሁሉ ለአንተ ይሁኑ። በስምህ ባረኳቸው፣ የተባረኩ ይሁኑ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ።